እውነተኛ ፍቅር ቢሆን እሺ ሶፊ አንቺን ማዘዜ ሶፊ ከለች ይከለች አይኖ ስላገዝኩሽ ስለተባበርኩሽ ስላገዝኩሽ ከዛ አስቀያሚ ስሜት ስላስወጣሽ በቃ እኔ ወደ ቤቱ ነው የሚሄደው። እኔ ጋር ምንም አይነት ሪሌሽንሺፕ የለውም። ምን ነው አንተ? በቃ ኦኬ አውቃለሁ። ወደ ተኛል ስለስ ተነኝ ይመስላል እንዴ? እኔ ስለሱ አንደኛ ተቀመጥ ላስረዳ። ቶፊቅ በመታመምህ ባዝንም ግን ዛሬ እንደው ስስቅ ነው ያልኩት። በጣም ነው ያሳከኝ፣ በጣም ነው ዘናፈት ያደረከኝ። ፈጣሪ ይቅር ይበለኝ፣ እንዳይጣበቅብኝ ፈርቻለሁ። እንዴ ማን አብዶ ማን ይቀራል? ሊያሳብዳቸው እኮ ነው ሶፊና ፎፉን። እንዴ ማን አብዶ ማን ይቀራል? በነገራችን ላይ አታሳክሙት፣ ማን ይሄ ቶፊቅን አታሳክሙት። እንደዚህ እየቀረጻቸው አምጡልኝ፣ ዘናፈት እንበል እንጂ እንዴ ለምድረስ የሚያለው ወይ ምን አውቄ ነው? ምን ሆነ? ወጣ ወጣ ኧረ በእናትሽ እናግተውና ከዛ ለብቻው ማለት ነው ብቻችን ሆነን እናናግረው እውነታውን እንዲናገር በጸባይ አልወደደለት። ስለዚህ ምንድነው የሚደረገው? እናግተው ሌላ መንገድ እንፈልግ። በቃ ዘንድሮ ምን ነው አህሙ አንተ መታሰራ ማድረግ እንዴ? ከትናንት ወደ ቶፊቅ ምን አድርጎ እንደታሰረ ታውቃለህ? አላየህም እንዴ? አልሰማህም እንዴ? እርግጠኛ ነኝ መታሰር አይቀርም። ልጅቷ ጦሮንጦስ ነው ይዛ የከተተች ማለት ነው። እምቢ ማለት ትችል ነበር። ሲጀምር ደግሞ አንድ ሰው የማይናገርበት ወይ ደግሞ የሆነ ነገር የፈጠረበት የራሱ የሆነ ምክንያት አለው። መናገርም ካለበት ደግሞ የራሱ ጊዜና ሰዓት ይኖረው ይሆናል። ስለዚህ ልጅቷን በዚያ መንገድ ማሳመን ሲገባ እሷ አሳምና ለምና እንደዚህ አይነት ወንጀል ማድረግ አልነበረብም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ቤተሰቦቼ? ናለሁኝ ያው እንግዲህ ዛሬ ደስ ብሎኛል። ትናንት ቶፊቅ በመታሰሩ አዝኜ ነበርና ዛሬ ደግሞ ተፈቷል። ያው በመታመሙ ባዝ ነው ማለት ነው። ግን ህመሙ ያን ያክል ከባድ አይመስልም። አላስጨነቀኝም። እኔ እንጃ የሚያደርጋቸው ነገሮች ስላሳቁኝ ዘና ፈታ ስላደረጉኝ ምናምን እንደሆነ አላውቅም። ብቻ ግን የታመመ ያክል አልተሰማኝም። እንደውም እየተጫወተ እየቀለደ ነው እየመሰለኝ ያለው እና እንደውም እንደዛ እያደረጋቸው እየቀለደባቸው ነው እንዴ ምናምን እያልኩ ነው። ያው እንግዲህ ሶፊ እኔ እኮ ተናግሬያለሁ። ሶፊ እንደዚህ የሚጨክል ልብ የላትም፣ በቶፊቅ የሚጨክል ልብ የላትም እና ታስፈታዋለች። መኔቶ አንተ ማለት ፉፉ እያልኩ ነበረ ትናንት ማለት ነውና በእርግጥ ሶፊ ቶፊቅን ማለት ማነው ይቅርታ ፉፉን ማለት ነው። ያው ብዙ ጊዜ በፉፉ ቪዲዮ ምናምን ስለማልሰራ ቶሎ ላይ በጣም አፌ ላይና ፉፉን ማማከር ነበረብሽ። በቃ ለማስፈታትም እሱ ከትናንት ወደ እንዲታሰር እንዳሳመነሽ ሁሉ አንቺ ደግሞ በምንም መንገድ ፉፉን አሳመነሽ ተስማምታችሁ ነበር ማስፈታት ያለብሽ። እውነት አለው እዚህ ጋር ፉፉ ቢበሳጭ ቢናደድ ምን ቢል እውነት አለው ማማከር ነበረብሽ። ገብቶሻል? ምክንያቱም ይህን ሁሉ ነገር ያደረገው ላንቺ ብሎ ስለሆነ ማለት ነው። ግን ደግሞ ይሄ የዋህነትሽ ራስሽን ነው እየጎዳሻለሁ። አሁን ሁለት አጣብቂ ነገር ውስጥ ነው የገባሽው። እዚህ ጋር ቶፊቅ ታምቧል። ያ በራሱ ከባድ ነገር ነው፣ ከባድ ሀሳብ ነው። በዚህ ጋር ደግሞ ፉፉ ከአንቺ ጋር እምነቱን አጥቷል። ካሁን በኋላ በቃ ላንቺ ያለው እምነት ላንቺ የሚያደርገው ነገር ምናምን ኦኬ ማድረግ አለማድረጉ የራሱ ፍላጎት ነው። ግን አንቺን ካሁን በኋላ እንዴት ነው የሚያምንሽ? በቃ ምንም ነገር እንደዚህ አታድርጊ ብሎሽ የምታደርጊ ከሆነ መተማመን የሚባለው ነገር ይጠፋል ማለት ነው። ስለዚህ ይህን ነገር ደግሞ ማስተካከል አለብሽ። ቶፊቅን አስፈተሻል እንኳን ማስፈታሹ ግን ፉፉን ማሳመን ባለብሽ ወይንም ደግሞ ፉፉን አሳምነሹ ቢሆን ኖሮ ቶፊቅ የተፈታው ደስ ይል ነበረ። ዞሮ እንግዲህ ፉፉ ሶፊ እንግዲህ ካንተ ጋር ከሆነች ለመጀመሪያ ጊዜ ስታጠፋ ነው አይደለ? ስለዚህ ይህን ያክል ለመረዳት ብትሞክር መልካም ነው። ምክንያቱም ያው እሱ እንደዚህ ክፉ ነገር አድርጎብኛል ብላ እሷም ክፉ መሆን አልፈለገችም። በነገራችን ላይ ሶፊን በደንብ እያወቃት ስትሄድ እንደዚህ ናት። እንደዚህ የሚጨክል ልብ የላትም። በተለይ በቶፊቅ ላይ የሚጨክል ልብ የላትም እና በቃ እሱም ደስተኛ ሆኖ እንዲኖር ነው የምትፈልገው። እሷም ደግሞ ደስተኛ ሆና ነው እንድትኖር የምትፈልገው። ገብቷል? እሱ እዛ ጋር እስር ቤት ገብቶ በዛ ላይ ደግሞ ሌላ ህይወት አለው። ሮዚ የምትባል ልጅ አለች ህይወት የጀመረው አይደለ? ስለዚህ ያ ነገር አለ። ቤተሰቦች አሉ። ምንም ቢሆን ቤተሰቦቹ ጋር የታወቀች ልጅ ናት ሶፊና ያ ነገር እያለ ቤተሰቦቹንም ታስባለች። ምንም ቢሆን ደግሞ አብሮ ያሳልፉ ልጆች ናቸው፣ አብሮ ያሳልፉ ሰዎች ናቸው። ስለዚህ ብዙ ነገሮች አሉ። ከዛ አንጻር ምንም ደስታ አይሰጣትም። የቶፊቅ እስር ቤት መግባት ምንም ደስታ አይሰጣትም። ስለዚህ አንተም ቢሆን
ፉፉ ማለት ነው መረዳት አለብህ። አትበሳጭ፣ አትናደድ፣ ቶሎ እንዳታረጅ ማለት ነው። ስለዚህ ለሷን ለመረዳት ሞክር። ነገሮችን በሰላማዊ መንገድ ለመፍታት መሞከር አለባችሁ። ነገሮችን አለ አይደል ያው እንዳይጎዳ ምናልባትም ከታመመ ብዙ ነገር ሊያደርግ ይችላል ተውፊቅ። ግን ያው ተጠንቅቃ እሱን ለማስተካከል እሱን ለማስረዳት እሱን በቃ እሱም የራሱን ህይወት የሚኖርበትን ወይ ደግሞ የሚሄድበትን ነገሮች መፍጠር ይሻላል እንጂ እሱ እዛ እስር ቤት ሆኖ ምናምን እሷ ምንም ደስታ አታገኝም። አንተ ለራሱ በራስ ቦታ ብትሆን አስበው ምን ልታደርግ እንደምትችል። ስለዚህ በሶፊ ላይ ለመፍረድ ከባድ ነው። ያኔ በቃ ማድረግ ያለባትን ነገር ነው ያደረገችው። ጥፋቷ ምናልባትም አንተን ስላላማከረች ስላልነገረች በቃ ይሄ ነው ጥፋቷ እንጂ ተውፊቅን ከእስር ቤት ማስፈታቷ ምንም ጥፋት የለውም ማለት ነው። እና ደግሞ ሲቀጥል ተውፊቅ በመታመሙ አሳዝኖኛል። የእውነት ራሱን ስቶ የለ እንዴ እና የሚያደርጋቸው ነገሮች ምናምን በጣም ነበር ሲያስቁኝ ያመሹት የነበረው። እውነት ለመናገር ቪዲዮን ደጋግሜ ነው ያየሁት እና የሚያስቀው ፓርት ላይ በተለይ በጣም ነው እያሳቀኝ የነበረውና እንደውም አታሳክሙት። አሁን ለማሳከም ምናምን ደግሞ እያሰባችሁ ነው አይደል? አታሳክሙት። እንደዚህ ብቻ ከሆነ ማለት ነው ከዚህ የከፋ ነገር ካላደረገ ይሄ መዝናኛ ነው። እንደውም አንዳንድ ጊዜ እኛ እንፈልጋለን አሁን እንደዚህ ዘና ፈታ የሚያደርገን ሰው እንፈልጋለን እና እንደዚህ በቪዲዮ እያመጣችሁ አዝናኑ። እንደዚህ እየቀረጻችሁ አምጡና አዝናኑ፣ ዘና ፈታ እንበልበት። እንዴት ነችና እንደዚህ የሚያስቀሰው ነበርኩ ያጣ ነው እና ተውፊቅ እንግዲህ ይቅር በለኝ ከተሻለ በኋላ ምናልባት ቪዲዮን ከሰማው ምናምን ይሄን ሐሳብ ከሰማው ማለት ነው ይቅር በለኝ። ምንም ማድረግ አልቻልኩም። እኔ በጣም ነው ዘና ፈታ ያደረገኝ የዛሬው ቪዲዮ። አቤት ሙድ አቤት እና እኔ እንደውም እየቀለደባቸው ነው እንዴ ምናምን እያልኩ ነው ማለት ድርጊቱ ቢያስቀኝም እንዴት ማለት ያበደ ሰው ይማታል፣ ይሳደባል፣ ምን ይላል እሱ እኮ በቃ ለቤተሰቦቹ ስል ነው ምናምን ስትል ማለት ነው ምን ሊያደርግ እንደነበር አይታችሁታል። ወይ ጉድ ወይ ተውፊቅ የምር በጣም ነው ዘና ፈታ ያደረከኝ። እንግዲህ ፈጣሪ ያድንህ። ያድንህ። ምንም ማድረግ አይቻልም። በራስ ጊዜ ነው ያብድከውና ማለት ነውና እንግዲህ ሶፊን በነገራችን ላይ ሶፊን እያጨናነቃችኋት ነው። እዚህ ጋር ተውፊቅ ህመማለን እንደገና ደግሞ ፉፉም እየተረዳት አይደለም እየጮህክባት ነው ምናምን ነገር እንዴ ልታብድ እኮ ነው ልጅቷ ልታብድ ነው። ጥሩ ነገር ባደረገች ይሄ አይገባትም እና አረጋጋው። እሺ ፉፉዬ አረጋጋው። ልጅቷን አታጨናንቋት። ያደረገችው ነገር ማድረግ ያለባትን ነገር እስከሆነ ድረስ ማለት ነው። ለማንኛውም ሰላም እንደምትፈጥሩ ተስፋ አድርጋለሁ። ኧረ ተውፊቅ እንግዲህ ጤናህን ይመልስልህና ከነዚህ ልጆች ህይወት ውጣ በቃ። ሶፊ በነገራችን ላይ ተውፊቅን ፈልገው አይደለም በቃ እሱም ሰላም ሆኖ እሷም ሰላም ሆና መሮጥ ስለምትፈልግ ነው። አሁን ብዙዎቻችሁ ተሰድቧታላችሁ ምናምን። ምን አደረገች? ለምን ተሰድቧታላችሁ? እየረበሽ ያለው እኮ ተውፊቅ ነው። ለምን ካንዱ አትሆኝም? ሆናለች እኮ ከፉፉ ጋር ሆናለች። ግን ተውፊቅ ደግሞ እንደዛ ሆኖ ታውቃላችሁ። የምትወዱትን ሰው በአንድ ጊዜ እንደዚህ የሆነ ችግር ሲደርስበት የሆነ ነገር ሲፈጠር ምናምን አያስችላችሁም። ስለዚህ ባትሳደቡ መልካም ነው። በእርግጥ ይሄ ያለ ነገር ነው። አንድ ጊዜ ተውፊቅን፣ አንድ ጊዜ ፉፉን፣ አንድ ጊዜ ሶፊን ሊቀጥል ይችላል እንደዛ አይነት ነገሮች። ግን አትስደቧቸው። እነሱ ከሌላው የተለየ ምን አደረጉ? ምንም። ሌላው አህሙ ነው። አህሙም እንግዲህ የተውፊቅ ዕጣ ፈንታ ነገ የሚደርሰው ይመስለኛል። መታሰሩ አይቀርም በዚሁ ከቀጠለ። እንጦርጦስ ከተዋለች ያቺ የአሚር ፍቅረኛ ናት ሚስት። እኔ እንጃ ብቻ ምን እንደሆነች አላውቅም። እና እንግዲህ እሷ ለምንድን ነው እንደዚህ ዋሸኝ እየነገረኝ አይደለም፣ ስለዚህ በግድ ጉልበቴ መጠቀም አለብኝ ብላ እንግዲህ አህሙ ግርስ ድፍት ብላ ለምን አሳምና እንግዲህ እሷ አልፈልግም እንደዛ አይነት ወንጀል መስራት አልፈልግም ብሎ እሱም ግግም ብሎ ነበር። እሷ ግን ተንበርክካ እግሩ ስር አልነሳም ስትለው እሺ ብሎ እንግዲህ ወንጀል ውስጥ ገብቷል ማለት ነው። አሚርን መድኃኒት አጠጥቷል፣ ሁለተኛ ወድቋል፣ ራሱን መቶታል። ምን እንደሚፈጠር ነገር ፈጣሪ ነው የሚያውቀው። ስለዚህ አንዳንድ ጊዜ ሰው ስለለመነን ወይ ደግሞ እግራችን ስር ስለተንበረከከ ስለወደቀ ምናምን ለሱ አዝነን ራሳችን ችግር ውስጥ መክተት አለብን ብዬ አላስብም። ወይም ደግሞ ሌላው ሰው መጎዳት አለበት ብለን ማሰብ የለብንም። ሲጀመር እንደዛ አይነት ድፍረት ከየት ነው ያመጣችሁት? አሁን መድኃኒት የምታጠጡ ሰዎች ማለት ነው። ተውፊቅም አህሙ ማለት ነው ጉዳችሁ ነው የሚፈላው። አህሙ እሺ ማለት አልነበረብህም። በቃ እንደምንም ልጅቷን እምቢ ብለህ መጥፋት ነበር ያለብህ። እዛ ጋ ምናምን ለራሱ ካሜራውን ይዘህ መጥፋት ነበረብህ። አንተ ግን ተባብረህ ጭራሽ አግተህ ሄድክ ማለት ነው። ምንድን ነው የሚፈጠረው? በቃ እስር ቤቱን ቀመሱት። እኔ ምን አገባኝ? አንተም አብደህ እንዳትወጣ እንጂ ሌላው ይቅርና አብደህ እንዳትወጣ ብቻ አንተም ማለት ነውና
ኢትዮጵያን የብድ ጥርቅም እንዳታደርጓት። ለማንኛውም ጥሩ ነገር እንደምሰማ ተስፋ አደርጋለሁ። ልጅቷ ግን የምር አህሙን ነው እንትን ችግር ውስጥ የከተትሽውና በጣም አናደሽኛል። ፈጣሪ ይርዳው። እንግዲህ ምንም ማድረግ አልችልም። እንግዲህ አሚር አዝኖለት የሱ ጥፋት እንዳልሆነ ይረዳዋል ብዬ ተስፋ አደርጋለሁ። አንቺ ግን መቀጣት አለብሽ፣ መታሰርም አለብሽ። አልናገርም ካለ መብቱ ነው። የማይናገርበት ደግሞ የራሱ የሆነ ምክንያት ይኖረዋል። ጊዜና ሰዓት ጠብቀው ሊሆን ይችላል ምናምን ብዙ ነገሮች አሉ። የሆነ ምክንያት ይኖረዋል። ስለዚህ ታግሰሽ መጠበቅ እንጂ በግዴታ የምታደርጉ ነገር ጥሩ አይመጣም። እንደውም ነገሮችን ያባብሳል እንጂ ማለት ነው።